ምን ልፈልጌ ነው ብራዘር፣ ምናልባት ሳስቼ መስሎ ከሆነ በስተት መስሎ ከሆነ ተሳስቼ አይደለም፣ ግን አባቶችን ትልልቅ ሊቃውንትን በዙሪያ የምታገኝበት እድል ካለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመችው መጽሐፍ ቅዱስ የሚለው ይህንን ነው፣ እናንተ ደግሞ የምታስተምሩን ይህንን ነው። ይሄ ልዩነት እንዴት ተፈጠረ የሚል ጥያቄ የመጠየቅ መብት አለ። ምክንያቱም ይሄ የህይወት ጉዳይ፣ ስራ ማግኘት ስራ ማጣት፣ የሆነ ነገር ማግኘት ማጣት ሳይሆን የህይወት ጉዳይ ስለሆነ ማለት ነው። በተረፈ ግን እወዳችኋለሁ። መልካም አዳር። ሰላም ክርስቶስ ይብዛልሽ ተወዳጅ እህቴ፣ እንዴት ነሽ? እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። እዚህ ጋር ስላነሳሽው ነገር ጥቂት ነገር ለማለት ነው። በቅድሚያ ያነሳሽው በነገራችን ላይ የኦርቶዶክስ ቤተክርስቲያን ኮር የሆነ መሰረታዊ የዶግማ ትምህርታችን የሆነን ጉዳይ ነው። ማለትም ቅዱስ ቁርባን እውነተኛ የኢየሱስ ስጋና ደም ነው የሚለው ትምህርት ለእኛ ለኦርቶዶክሳውያን በጣም ትልቁ መሰረታዊ የክርስትና ትምህርታችን ነው። ኢቭን ይህንን የማያምን ሰው ክርስቲያን አይደለም ብለን ነው የምናምነው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ የሚያምን ሰው ክርስቲያን ራሱ አይደለም ብለን ነው የምናምነው። በነገራችን ላይ ይህንን ያህል በጣም ትልቅ ቴዎሎጂ ነው ያነሳሽው ማለት ነው። እና በኦርቶዶክስ ቴዎሎጂ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው። ለመታሰቢያ አድርጉት የሚለው ቃል አለ የለም እኮ አይደለም፣ ግን እዛ ቃል ላይ ያለው መረዳት ምንድን ነው የሚለው ጉዳይ ነው ዋናው ነገር ማለት ነው። እና እሱን የተወሰነ ነገር እልሻለሁ። ከዛ በፊት ግን ከታሪክም አንጻር ያለውን አንድ ነገር ደግሞ ልንገርሽ። በታሪክ ክርስትና ከተመሰረተ ጀምሮ ለ1500 ምናምን ዘመን ያልነበረ እሳቤ ነው በነገራችን ላይ አሁን የነገርሽ። ማለትም ቅዱስ ቁርባን እውነተኛ የኢየሱስ ስጋና ደም አይደለም የሚለው እሳቤ ከ1500 ዘመን በላይ በፍጹም በክርስትና ዓለም ውስጥ የማይታወቅ ነገር ነው። ለመጀመሪያ ጊዜ ቅዱስ ቁርባን እውነተኛ የኢየሱስ ስጋና ደም አይደለም የሚለውን እሳቤ ያመጣው ዝዊንግሊ የሚባል ከነ ማርቲን ሉተር ጋር አብሮ የፕሮቴስታንት ሼፐርድ የሆነ ሰው ነው። የፕሮቴስታንቲዝምን የመሰረተ ዝዊንግሊ የሚባል ሰው ነው። እና ይህንን ነገር ከታሪክ አንጻር ብታጠኚ በጣም መልካም ነው። ምክንያቱም ክርስትና ከነበረበት ዘመን ጀምሮ በታሪክ ውስጥ እውነተኛ የጌታ ስጋና ደም አይደለም የሚል ትምህርት ተሰምቶም አያውቅም። ሁሉም ክርስቲያኖች በዓለም አቀፍ ደረጃ ያሉ የትም ዓለም ላይ ያሉ እዚህም ኢትዮጵያም የጌታ ቤተክርስቲያን በኢትዮጵያም ከተተከለች ጊዜ ጀምሮ ሁሉ የጌታ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለን ነው ምናምነው። በታሪክ ለመጀመሪያ ጊዜ ዝዊንግሊ የሚባል ሰው ነው የጌታ ቅዱስ ቁርባን እውነተኛ አይደለም ብሎ ይካደው ማለት ነው። እና ይህንን ነገር ከታሪክ አንጻር ቼክ እንድታደርጊ ሪኮመንድ አደርግሻለሁ። ሌላኛው እንዳልኩሽ ቃሉ አለ የለም ለመታሰቢያ አድርጉት የሚለው ቃል አለ የለም አይደለም ጉዳዩ። ለመታሰቢያ አድርጉት እንደሚል እናምናለን እና የምርም ለመታሰቢያው ነው የምናደርገውም። ግን ምን ማለት ነው ነው አሁን ጌታ መታሰቢያዬ ነው አይደለም ያለው፣ ስጋውና ደሙን አይደለም መታሰቢያዬ ነው ያለው። ስጋውና ደሙን መብላት መጠጣታችንን ግን ለመታሰቢያው ማድረግ አለብን። ማለትም ልክ አንደኛ ቆሮንቶስ ምዕራፍ 11 ላይ እንደሚናገር ስጋውን በበላን ጊዜ ደሙንም በጠጣን ጊዜ ሁሉ የጌታ የኢየሱስን ሞትና ትንሣኤ መናገር መመስከር አለብን። ያንን ነው ጌታ ኢየሱስ ክርስቶስ ለመታሰቢያ አድርጉት ያለው እንጂ ህብስትና ወይኑንማ ህብስቱን አነሳ፣ ባረከ